ሁልጊዜ ለምን ይደክምሃል? ዛሬውኑ እንዴት መፍትሄ ማግኘት ትችላለህ? ዛሬ ጠዋት ከእንቅልፍህ ከተነሳህ 8 ሰዓት አልፎሃል። ነገር ግን ጨርሶ እንዳልተኛ ነው የሚሰማህ። ራስህ ከብዶታል፣ ትኩረትህ ጠፍቷል እና ያ የጠጣኸው ሦስተኛው ስኒ ቡና ልብህን በፍጥነት እንዲመታ ከማድረግ ውጭ ምንም እያደረገ አይደለም። አንተ በሥራ ብዛት ተጠምደሃል። በሰውነትህ ባዮሎጂያዊ ሂደት ውስጥ ኃይል ተሟጦብሃል። ነገር ግን የድካም ምክንያት አንተ እንዳሰብከው ባይሆንስ? መፍትሄው ደግሞ ካሰቡት በላይ ቀላል ቢሆንስ? እንኳን በደህና ወደ ለርን ዊዝ ሽመልስ ቻናላችን መጣችሁ። ዛሬ የድካምን ምንጩን በጥልቀት እንመረምራለን። ብዙ ሰዎች የሚደክማቸው በቂ እንቅልፍ ስላላገኙ ይመስላቸዋል። ነገር ግን ለአብዛኛዎቻችን እውነተኛው ችግር የእንቅልፍ ማጣት ሳይሆን ቀኑ ሙሉ የምንከተላቸው የጤና ልምምዶቻችን ናቸው። የዚህ ቪዲዮ ማጠናቀቂያ ላይ ኃይልዎን መልሰው የሚያገኙበት፣ የአእምሮ ጭጋጎን የሚያጠሩበት እና በመጨረሻም እንደገና ራስዎን የሚረዱበትን የ5 ቀላል ደረጃ አተገባበር መዋቅሮችን ይማራሉ። እያወራን ያለነው ስለ መተኛት ብቻ አይደለም፣ ስለተሻለ አኗኗር ጭምር እንጂ። ክፍል 1 የሰውነትን የባዮሎጂ ሰዓት ተቆጣጠር። ሰውነትህ የራሱ የውስጥ ሰዓት አለው። ይህንንም ሰርካዲያን ሪትም ብለው ይጠሩታል። ይህ 24 ሰዓት የሚቆይ ባዮሎጂያዊ ዑደት ሲሆን መቼ ንቁ መሆን እንዳለብህ እና መቼ ማረፍ እንዳለብህ ለሰውነትህ መመሪያ ይሰጣል። ይህንን የውስጥ ሰዓት ማዘበራረቅ ትልቁ የኃይል ጠላት ነው። ጠዋት ከእንቅልፍ እንደተነሳ ስልክህን ስትመለከት ለአእምሮ የተደበላለቀ መልእክት ትልካለህ። ይህንን ዛሬውኑ ለማስተካከል የተፈጥሮ ብርሃን ሕክምና ናቹራል ላይት ቴራፒ ያስፈልግሃል። ከእንቅልፍ በነቃ በ30 ደቂቃዎች ውስጥ የፀሐይ ብርሃን ማየት አለብህ። ይህ ንቁነትን የሚጨምረውን ኮርቲሶልን የንቃት ሆርሞንን ያነቃቃል። እንዲሁም ማታ ለሚመረተው የእንቅልፍ ሆርሞን ሜላቶኒን ሰዓቱን ያስጀምራል። ክፍል 2 በአካባቢ ያለው ኃይልህን እየመጠጠው ነው። አንድ ጥያቄ ልጠይቅህ። መኝታ ቤትህ ለመኝታ ብቻ ነው ወይስ በዚያው ውስጥ ስራ ትሰራለህ፣ ምግብ ትበላለህ፣ ፊልም ትመለከታለህ፣ ስልክን ለሰዓታት ትጠቀማለህ? እንዲህ ከሆነ አእምሮ መኝታ ቤቱን ከእረፍት ጋር አያያይዘውም። ይልቁንም የማያቋርጥ የንቃት ሁኔታ ውስጥ ይቆያል። ሳይንስ ይህንን ኢንቫይሮንመንታል ስትረስ ወይም የአካባቢ ውጥረት ብሎ ይጠራዋል። ስለዚህ የድካምህን ችግር ለመፍታት መኝታ ቤትህን ለእንቅልፍ አመቺ እንዲሆን ማድረግ አለብህ። ይህም 3 ነገሮችን ይፈልጋል። መጀመሪያ ክፍሉ ቀዝቃዛ መሆን አለበት። በ18 ዲግሪ ሴልሺየስ አካባቢ ያለ ሙቀት ለሰውነት ተስማሚ ነው። ሁለተኛ ክፍሉ ጨለማ መሆን አለበት። የውጭ ብርሃን የሚያስገቡ መስኮቶች እንቅልፍ ላይ ተጽዕኖ ይፈጥራሉ። ስለዚህ ብርሃንን የሚከላከሉ መጋረጃዎች በጣም ይጠቅማሉ። ሶስተኛ መኝታ ክፍል ጸጥታ ሊኖረው ይገባል። ጫጫታ አእምሮ ጥልቀት ያለው እንቅልፍ እንዳትተኛ ያደርገዋል። እነዚህ 3 ነገሮች ካልተሟሉ ሌሊቱን ሙሉ ሰውነት ቀላል የእንቅልፍ ደረጃ ላይ ይቆያል። ነገር ግን እውነተኛ የሰውነት ጥገና የሚከናወነው ጥልቅ እንቅልፍና REM እንቅልፍ ውስጥ ነው። ይህን ካላገኘ ጠዋት ስትነሳ ሰውነት ተኝቶ ቢሆንም አእምሮ እንደደከመ ይቀራል። ክፍል 3 በምግብና በኃይል መካከል ያለው ግንኙነት። ብዙ ሰዎች ድካም ሲሰማቸው ወዲያውኑ
ጣፋጭ ነገር ይበላሉ ወይም ተጨማሪ ቡና ይጠጣሉ። ነገር ግን ይህ ጊዜያዊ መፍትሄ ብቻ ነው። ስኳር በደም ውስጥ በፍጥነት ይጨምራል፣ ከዚያም በፍጥነት ይወርዳል። ይህ ኤነርጂ ክራሽ ይባላል። ውጤቱም በፊቱ የበለጠ እንዲደክም ያደርጋል። እውነተኛ ኃይል የሚመጣው ከውሃ አቅርቦት ሃይድሬሽን እና ከተረጋጋ የግሉኮስ መጠን ነው። ስለዚህ ዛሬ አንድ ቀላል ልምድ ጀምር። ጠዋት ቡና ከመጠጣት በፊት 500 ሚሊ ሊትር ውሃ ጠጣ። አእምሮ 75 በመቶ ውሃ ነው። ትንሽ የውሃ እጥረት እንኳን ከፍተኛ ድካምና የአእምሮ ጭጋግ ሊያመጣ ይችላል። ከሰዓት በኋላ ኃይል ከቀነሰ ከረሜላ ከመብላት ይልቅ አልሞንድ፣ ስፒናች ወይንም ማግኒዥየም ያለባቸው ምግቦች ምረጥ። ማግኒዥየም ሴሎች ኃይል እንዲያመነጩ የሚያስፈልገው ቁልፍ ማዕድን ነው። ክፍል 4 ስልክ ኃይልን እየጠጣ ያለ የዲጂታል ቫምፓየር ነው። እኛ ለመተኛት ከመሞከራችን በፊት ትናንሽ ፀሐዮችን ትኩር ብለን የምናይ በታሪክ የመጀመሪያው ትውልድ ነን። እነዚህም ስልኮቻችን፣ ታብሌቶቻችን እና ኮምፒውተሮቻችን ናቸው። ከእነዚህ መሳሪያዎች የሚወጣው ሰማያዊ ብርሃን የእንቅልፍ ሆርሞን ሜላቶኒንን እንዳይመረት ለ4 ሰዓት ድረስ ሊያቆየው ይችላል። ይህ ማለት ለ8 ሰዓት ቢተኙ አእምሮ ለግማሽ ያህሉ አሁንም ቀን እንደሆነ ያስባል። ስለዚህ ዛሬ አንድ ቀላል ልምድ ጀምር። ከመተኛት 1 ሰዓት በፊት ስልክህን ከመኝታ ቤት ውጭ አስቀር። በምትኩ የወረቀት መጽሐፍ አንብብ፣ ማስታወሻ ጻፍ፣ ወይም ቀላል የሰውነት እንቅስቃሴ ልምምዶችን አድርግ። ይህ የነርቭ ስርዓት እንዲረጋጋ እድል ይሰጣል። ክፍል 5 እውነተኛ ድካም በአእምሮ ውስጥ ሊሆን ይችላል። አንዳንድ ጊዜ የደከመው ሰውነት አይደለም፣ አእምሮ ነው። ዛሬ ሁልጊዜ ስራ በመስራት ስኬት የሚለካበት መስፈርት ሆኗል። ነገር ግን አእምሮ መረጃዎችን ለማዋሃድ የእረፍት ጊዜ ያስፈልገዋል። ደክሞኛል ግን መተኛት አልችልም የሚል ስሜት ካለ ነርቭ ስርዓት ፋይት ኦር ፍላይት በሚባለው የንቃት ሁኔታ ውስጥ ይገባል። ታዲያ መፍትሄውስ ምንድን ነው? በየቀኑ የእረፍት ጊዜ መድብ። 5 ደቂቃ ብቻ በጥልቅ በሆድ መተንፈስ ወይም በጸጥታ መቀመጥ ነርቭ ስርዓትን ወደ ሬስት ኤንድ ዳይጀስት የእረፍትና የመልሶ ግንባታ ሁኔታ ውስጥ ሊያሸጋግር ይችላል። በዚህ ጊዜ የልብ ምት ይቀንሳል፣ ሰውነት ይረጋጋል እና የምትተኛው እንቅልፍ በእውነት ሰውነትን ማደስ ይጀምራል። ይህ አስታው እረፍት ስራ ከጨረስክ በኋላ የምታገኘው ሽልማት አይደለም፣ በውጤታማነት ለመስራት የሚያስፈልግ መሰረታዊ ፍላጎት ነው። ማጠቃለያ። ውድ የቻናላችን ቤተሰቦች፣ በቅርብ ጊዜ እንደ ባትሪው ኃይሉ የተሟጠጠ ሰው እንደሆንክ የተሰማ ከሆነ ዛሬ ማታ ከተነጋገርናቸው 5 ልምዶች ውስጥ አንዱን ብቻ ምረጥ። የትኛውን ትምህርት ሲሆን ከመተኛት በፊት ለ60 ደቂቃ ስልክህን ማጥፋት፣ ወይስ ጠዋት የፀሐይን ብርሃንን መቀበል፣ ወይም ቡናህን ከመጠጣት በፊት ውሃ መጠጣት? የትኛውን ልምድ ነው ዛሬ ማታ የምትጀምረው? ከዚህ በታች ባለው የአስተያየት ሳጥን ላይ ጻፍልኝ። ሁሉንም አስተያየቶች አነባለሁ። በዚህ የጤናና የኃይል ጉዞ ላይም አብሬ ልጓዝ እፈልጋለሁ። ይህ ቪዲዮ ጠቃሚ ሆኖ ከተሰማ ላይክ ማድረግን አትርሳ። የለርን ዊዝ ሽመልስ ቤተሰብ ለመሆን ሰብስክራይብ የሚለውን ኮድ ተጫን። በየሳምንቱ ኃይልህን የሚያድስ አእምሮን የሚያበረታታ እና በየጠዋቱ በኃይል ተሞልተ በሙሉ ጉልበት መንቃት ይገባሃል። ህልሞችህን ለመከታተል የሚያስፈልግህን ኃይል ማግኘትን ይገባሃል።
ስለዚህ በትንሽ እርምጃ ጀምር፣ በቀጣይነትም ተግብር። ትናንሽ ልምዶች ትልልቅ ለውጦችን ይፈጥራሉ። በሚቀጥለው ቪዲዮአችን እስከምንገናኝ ድረስ ለራስህ ጊዜ ስጥ፣ ጤናህን ጠብቅ እና በደህና ቆይ።